አሁን ወደ ማረሚያ ቤት ሄዳል። ማን አንተ? ኮማንደር ያሬድ ይባላል። ወይኔ ተወዳጅ፣ እንዲህ በቀላሉ ተያዝኩ። ይኸውልህ በእኔና በእሷ ጨዋታ መሃል አንተ ምንም የሚያገባ ነገር የለም። እሺ እሱን አይመለከተኝም። እዚህ የቆምኩት ሕግ ለማስከበር ነው። አንተ ደግሞ ወንጀለኛ አይደለሁም። ተጠርጣሪ አይደለሁም። የተሰበሰቡ ማስረጃዎች እውነቱን ያወጣል። የትኛውን እውነት? እኔም እሷም እየሸሸን ያለነው እውነት ነው። በእሷ ምክንያት እዚህ ሁሉ ጦር ውስጥ መግባቴን እያወቀች ካደችውን እውነት እሱን ነው የምናየው ይሆናል። አዎ እዛው ነን። አሁን ወደ ማረሚያ ቤት ሄዳል። ይሄ ጥርጣሬን ያጠፋዋል። ማንሽ ደግሞ አንቺ? ማንም የተከተለሽ የለም አይደል? ምንም አታስብ። ሁሉን ነገር በጥንቃቄ ነው ያደረኩት። የማይሆን ዋጋ እንድትከፊ ስላደረኩሽ በጣም ይቅርታሽ። ያላመንኩበትን ነገር እንደማላደርግ አንተም ታውቃለህ። ልቤ እኮ ነው። ቆይ አንተ ብቻ እናት እንዲያልኩ ብቻዬን መምጣት የምችለው እዚህ ድረስ ብቻ። ቀሪውን ደግሞ መናመኑ ሲያስፈልገን ነበር። ለዛ ነው። እሷ ማን ናት? ይሄ ጥርጣሬን ያጠፋዋል። ከሷ የወሰድከው ህይወትን የሚቀይረው ቁልፍ አንተ ጋር ነው የሚባለው እውነት ነው? ከምን አይነት ጭንቀት እንደገላገልሽኝ አልገባሽም። ንጹህ እንደሆን ካምናለሁ። በጣም ነው ማመሰግነው። በጣም በሐሰት እኮ ነው የከሰሰችኝ። ይህን ወረቀት እኮ እንደዚህ በቀላሉ አገኘዋለሁ ብዬ አስቤ አላቅም። ያቺ ሰይጣን ይህን ወረቀት ይዛ ነበር ስትጫወትብኝ የነበረው። የስራው ባህሪ ነው። ለማንኛውም ሔዋን እባላለሁ። ተወዳጅ እባላለሁ። የቃል እጮኛና የምርመራ ፖሊስ አባል። እንዳትናገሪ እንዴ! አሁን ይሄን ሁሉ ነገር የምናወራበት መች ጊዜ ነበረን? አንተ መደባበቅ ጀመርን። ችግር የለውም፣ ከአንተ ጋር እነጋገራለን። ሔዋን ስላወኩሽ ደስ ብሎኛል። እኔም ደስ ብሎኛል። ለነገሩ አንተን ካወኩ ትንሽ ቆይቻለሁ። እንዴት? የአንተን ኬስ ከያዙት የምርመራ ቡድን አባላት አንዷ ስለሆንኩኝ። ምን? አይዞ፣ የተፈጠረውን ነገር ሁሉ ቃል በደንብ አስረድቶኛል። እኔም የምርመራ ሂደቱን ስለማቅ ንጽህናን ለማረጋገጥ ብዙ ውስብስብ አልነበረ። በዛ ላይ ቃል አንተ ያላት ስሜት ስላልበረደ ናፍቆትና ህል ነገሩን ላልታሰበ ሁኔታ ሊቀይረው ይችላል። ናፍቆት ተወዳጅ፣ መቼም ፊት ለፊት እያገኘች ያልጨከነችብህ አባቷ ስለሆንክ አይደል? ግን ግልጽ ያልሆነልኝ አንድ ጥያቄ አለኝ። ሴትየዋን ከገደልካት በኋላ አልገደልኳትም። አምናሃለሁ። ከሷ የወሰድከው ህይወትን የሚቀይረው ቁልፍ አንተ ጋር ነው የሚባለው እውነት ነው? እውነት ነው። አሁን ጋ ነው።